አሁን ልጆቹን ከዛው ከገጠር ከባህር ዳር ልጆቹን አምጥተን ለሰይድ የመስጠት መብት የለንም። ፍንጭ አግኝተናል። ስለ ልጆቹ የሚገኙበት ቦታ ተነግሮናልና ህፃኖች ያሉበትን አድራሻማ ካገኛችሁ የሚፈልገው መስዋዕት ከሱ ውጪ ሌላ ምን ፈልጋለሁ? ድረሱበት እናንተ ያለችበትን ምን አይ በቃ እኛ ጨርሰን ያለው ነገር እንመጣለን። አንዱ ለቀን ታገሰን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ ያለን አልሐምዱሊላህ፣ በያላችሁበት ሰላማችሁ ይብዛልን እያለን ዛሬ ደስ በሚል ዜና መተናል። ያው የመጣንበትን ምክንያት ታውቃላችሁ። ከዚህ በፊት እየተፈጠሩ ያሉ ችግሮች እንዳለ ሁላችሁም ታውቃላችሁና ያንን ችግር ደግሞ በሰላማዊ መንገድ ለመፍታት ሁላችንም እየታገልን እንደሆነ ታውቃላችሁ። በእርግጥ ሱመያም እስር ቤት ናት፣ ልጆቹም ካለሷ ናቸው ያሉት ምናምን እና ብዙ ነገሮች እየተከሰቱ እንደሆነ ሁላችሁም ታውቃላችሁና ዛሬ ደግሞ አንድ ነገር አግኝተን መተናል። ልብሳችንን ሸክፈን እኔና ሚኮ መተናል። በእርግጥ ልብስ ትይዝኮ በጣም ብዙ እንትን የምንለው ነገር አለና ሰይድንም ጠርተነው እንግዲህ ያለውን ዜና እንነግረዋለን። በእርግጥ ሰይድ ወደዛ ቢሄድ ልክ ላይ መጣ ይችላል እዛና አሚርንም ጠርተነዋል። አሚር አሳምነነዋል በግድም ቢሆን ምክንያቱም ያው ቤተሰቦች እሱን ያዩታል ከዚህ በፊት ያደረጋቸው ነገሮች ምናምን በሚል ሐሳብ እንግዲህ አሚርም ነግረነዋልና በእርግጥ እሱም ይሄዳል እያለ ነበረ። ነገር ግን እሱ አይሄድም፣ በግድ ነው ያስቀረነው እና እኛ ያው አምጥተን ልጆቹን ለሰይድ ለማሳየት ሳይሆን ለማረጋገጥ ያው ሱመያም እንግዲህ እስር ቤት ሄደን ጠይቀናል። ብዙ ነገር ነገረንም ደግሞ ንገራቸው እሷን ሊጠይቅ የመጣ ሰው የነገረን በእርግጥ እሷን ሊጠይቅ የመጣ ሰው ነው ያንን ሁሉ ነገር ያሳወቀንና ያው ሱመያም ያን ነገር እንድናረጋግጥ ሰላም ደረሱባችሁ ነው የምቃዘጋጅቻለሁ ማለት እንዴ ተነጋገርን አይደለም? ያው ሁሉ ነገር ነገርና አይደል? ምን ማለት ነው? ሻንጣ አዘጋጅቻለሁ። ልብስ ተዘጋጅቷል። በቃ መሄድ ሁላችንም ሄደን ምን ሊሆን ነው? አሚር እዚህ ሱመያን ምግብ የሚያቀርብላት ጠበቃ የሚፈልግላት እሷን የምትፈልገውን ነገር የሚያቀርብላት ሰው ያስፈልጋል። አንተ ደግሞ ያንን ነገር አድርግኝ፣ ያንን ነገር እዛ ሄደን አረጋግጠን ቼክ አድርገን እንምጣ ነው እያልን ያለነው። በቂ ነው። በዛ ተስማምተ ነበር አይደል? ማን አላት? እሺ እሷስ እኮ እሷ አለም በስልክ ምናምን እንጨራርሰዋለን አላችሁ። አንተም ታስፈልጋለህ አሚር። አለም ብቻዋን ብዙ ነገር አግዛችኋለሁ። ምን አይደለም። እኛ እኮ በቃ ሱመያ ምንድን ነው ያለች? ምንድን ነው ያለች እንዴ? ቢያንስ አሚር አንተ እዚህ መሆን አለብህ። ልጆቹን መንቀማን ሱመያን መንከባከብ አለብህ፣ ምግብ ማቅረብ አለብህ፣ ብዙ ነገር ማድረግ አለብህ። በቃው ምናምን በቃ በስልክ ነው ነግሯለሁ። አንተ መኖር አለብህ አሚር። ተነጋግረን ነገሮችን ማለት በአካል በቃ እኮ እሱን ተከታተል አንተ። እኛ እዛ ያለውን ነገር ጨርሰን ከእስር ቤት የምትወጣበትን ነገር አመቻችተን እንምጣ ነው እያልን ያለነው። እኔ ግን ብሄድ ደስ ይለኛል። ምንም ደስ አላለኝ አሚር። ለምን እሺ አትልም? አሁን አንተም ሄድክ እኛም ሄድን። ከዛ እዛ ደግሞ ስትስል ሌላ ችግር ይፈጠራል። እዛም ሄደን ችግር የለውም። ለዛ አይደለም አሚር፣ እዚህ ሱመያ ሰው ያስፈልጋታል፣ ምግብ የሚያቀርብላት። እንዴት ነሽ? እዛ የደረስንበትን ነገር ለአንተ እንነግርሃለን እየደወልን። ከዛ አንተ ደግሞ ለሱመያ ትነግራታለህ እንዳትጨናነቅ። ልጆችሽ በዚህ ሁኔታ ላይ ናቸው፣ ካገኘናቸው ልጆችሽ በዚህ ሁኔታ ላይ ናቸው እንላታለን። አንተም እንዳትጨናነቅ ለሷ ትነግራታለህ። አሁን ሰይድ ሌላ ውሳኔ እንዳያስፈርድባት ተከታተል እዚህ እንድትከታተል። አሁንም ሰይድንም ጠርተነዋል። ሊያስፈርድባት ይችላል፣ እዛው የሆነ ነገር ሊፈጥር ስለሚችል ለሰይድ አሁን አውርተነው ነግረነው ይሄው ልናረጋግጥ ልንሄድ ነው። ከዛ በኋላ ያለውን ነገር በሰላማዊ መንገድ በሽማግሌም ቢሆን ትፈቱታላችሁ። ልጆቹን ይዛችሁ ልትመጡ ነው አይደለም? እንደዛ አይደለም። እኛ ቼክ አርግተን ደህንነታቸውን አረጋግጠን አውርተናል አይደል? ለዛ ነው እንጂ እኮ እኛ ልጆቹን እንትን ማለት መብት እኮ የለንም። እኛ አሁን ልጆቹን ከዛው ከገጠር ከባህር ዳር ልጆቹን አምጥተን ለሰይድ የመስጠት መብት የለንም። መኪናውንም ይዞልን መጥተው ነው ስለኝ ይደውላል ልጅ ገባ ገብቶኛል። ግን እንደዛ ሆኖ ለሰይድ ልጆቹን ወስዶ ለምን እንደዛ አይደለም? እንደዛ ላይ ነገር ውስጥ አንገኛ እኮ ባለትዳር መሀል ውስጥ አንገባም። እኛ ሰላም ለመፍጠር ብቻ ነው እዛ ጋር አረጋግጠን አሉ ልጅ ትክክለኛ ነገር የሚለው ነገር ለእንትን ለማለት ነው።
ለዛም ነው መኪናም እንትን ብለን ተከራይተን ነው ልጁ ራሱ ደውሏል ሰፈርና ያለው ቦታ። ስለዚህ አሚር ተረጋጋሽ። አንተ እዚህ ያለውን ነገር ይጨርስ። አውርተናል። አዎ ፍርድ ቤት ኬዙ ያለውን ነገር አውርተናል አይደል? ግብግብ ጻብ ምናምን አያስፈልግም። አሁን ላይ በሰላማዊ መንገድ መጨረስ እንዳለበት እዚህም እዛም እዚህው ሰይድም መጣ እና ነገሮችን እኛ ምንም ግብግብ የሚያደርግ ለመሰለ እዛም አሁን ብትሄድ አንተ እዚህ ምግብ እሱን እኮ ነው የምልህ። ፍትሃዊ ደግሞ ሲሆን የሆነ ነገር ተረድቶናል። ግን ፍትሃዊ መሆን የለበትም። ሰይድም ሌላ ውሳኔዎችን እንዳይወስን እኛ የምንችለውን ነገር እናድርግ። እሱ በቃ ይሄንን ነገር አድርጉ ብሎናል። ሱመያም እንግዲህ እንዳየኸው ነው እስር ቤት ናት። በቃ ይሄንን ነገር አረጋግጠን የሆነች ትንሽ ፍንጭ አግኝተናል አይደል? ያን ነገር አረጋግጠን እንምጣ። ትክክል አይደለች የምትለውን በደንብ አይተን እንመጣ። ዳኛ እዚህ ጋር አንተ ምግብም ምንም የሆነ ነገሮችንም ትሪት አድርጋት። ሰይድም መጥቷል፣ ደርሷል። ያለውን ነገር እናሳውቀዋለን። እንግዲህ አሚር ያው ሻንጣው ነው ምንድን ነው? ሰላም አለይኩም ነው ለኔ ዋልክ ሰላም ነው። ለኔ ልብስ ይዘልኝ መጣ። ኧረ አይደለም ሰይድ እና ምንድን ነው? ስጦታ ነው። አይ ዛሬ አዲስ ነገር አግኝተናል። ምን አዲስ ነገር? በልጆች ዙሪያ ባንተና በሱመያ ዙሪያ አዲስ ነገር አግኝተናል ሰይድ። እና ያው እንዳትቸኩልና እንዳታስፈረድባት ወደ ሌላ ነገር እንዳትገባ የሆነች ፍንጭ አግኝተናል። ስለ ልጆቹ የሚገኙበት ቦታ ተነግሮናል እና ያንን ነገር አረጋግጠን አንተም ሱመያም ወደ ሰላም የምትመለሱበት ነገር ለማመቻቸት አሁን ልንሄድ ነው እና ያንን ነገር ልናሳውቅ ፈልገን ነው። ኧረ በጣም ደስ ይላል። ህፃኖች ያሉበትን አድራሻማ ካገኛችሁ የሚፈለገው መስዋዕት ከሱ ውጪ ሌላ ምን ፈልጋለሁ አይደለም። እኔ እንዴ ከኔ ራሱ ስጦታ አላችሁ ልጆችን ካመጣችሁ ካገኛችሁ ትመረቃላችሁ። ልጆችን ማንም አያመጣም። አሁን የተፈለገው አንተንና ሚስትህን አደራድሮ እሷን ከእስር ቤት ለማስወጣት ነው እንጂ የተፈለገው ለአንተ ልጆችን አይደለም። እነሱ ማንጥተው የሚያሳዩ አይ ግን አመጡና እሱንም የሚወስኑት አሁን የተፈለገው ለማደራደር ነው። ማን ነው ያደራድሩት? አንተ ሱመያን ከእስር ቤት እንድታስወጣት ነው። ይሄን ነገር እኮ አታስቡት፣ በህልማችሁም እንዳትየው ብያችሁ አትወጣም ልጆችን እስካላገኘው። እንደዛ ሳይሆን አታስቡት። ለዚህ የጠራችሁ እኛ ነው መደራደር ሳይሆን ሰይድ ድርድር። አሁንም ድርድር ምናምን አሚር ቆይ እንደዛ አይደለም። ማን ነው የፈራው? እሷን አስወጣትና እኔን አስገባኝ። እኔ አይደለሁ ግባ ተመለስ ነው ግባ ከማረ ግባ። ከአንተ ጋር ያለኝን ጨረስኩ። እኔ ልጆችን ማየት ነው ፈልገው። እሷ ልጆችን ታመጣ እኔን አስወጣኝና እሷን አስወጣትና እኔን የፈለከው አንተ ስትገባ ልጆች ይመጣሉ። አንተ እኮ ከሷ አለ ነው እንጂ ከልጆች ያለ አይደለም። ከልጆች ያው ነው ከልጆች ነው። አሚር ቆይ ሰይድ አሁን እንደዛ አይደለም። እኛ እያልን ያለ ነው ለልጆች ፍንጭ ተገኘ ያላችሁት እናንተ። አዎ ያንን ነገር ሄደን አረጋግጠን እውነት ይሁን አይሁን አረጋግጠን እናንተ ምን ልንነግራት ሱመያም እንግዲህ እንነግራትና እንግዲህ ከዛ ሁለታችሁ ተወሰናላችሁ ነው በሰላማዊ መንገድ። አሁን ልታረጋግጡ ነው ትሄዱት። ቼክ አድርጋ ታዲያ ለመጣችሁ ነው ልንነግርህ ነው እንዳታስፈርድ። መጀመሪያ ሄዳችሁ አረጋግጣችሁ አነግሩኝም። እኔ ጋር ከመጣ አይ እንደዛ ከሚሆነው አሁን አንተ ነገሩን እያከረርከው ነው። ስለዚህ አሁን ክሱንም ምንም ተቸኩለ ነገሮችን እንዳት በቃ ረሃ እንድትሆን ረዳኛ እንዳትስፈረድባት ሌላ ነገር እንዳትገባ ክሱ እንዳትጠነክረው ፈልገን ነው መጀመሪያ ለአንተ መተን ልነግርህ። የገዛ ሚስት ላይ በቃ ምንም ነገር አታርግ ብቻ እርግጠኛ ነኝ። ምክንያቱም የሱመያን ጓደኛ ነው ያገኘ ነው። የሱመያን ጓደኛ ከዚህ በፊት ታውቃታለህ? እኔ ማላውቃትም። ስሟ ጠፋብኝ። ሰላም ነው ሰላም እሷን ነው ያሉንና እሷ ትናገራለች። ካገኘችሁት ከኔ የሸሸች ነው እኮ አግኝተናታል። ሰላምን አግኝተናታል። ሰላምም እንግዲህ ልጆቹ የሚገኙበትን ቦታ ችግር የለውም ሱመያ የምትፈታ ከሆነ ችግር የለውም አይነት ነገር ነው ያለችውና ያንን ነገር ሄደን ለማረጋገጥ ነው። እና አንተም እንዳትጨናነቅ ልጆችን ኢንሻአላህ ታያለህ። ልጆችንም ኢንሻአላህ እንዳላህ ፍቃድ ያው እንዳትቸኩልም በሱመያ ላይ ያንን ነገር ለመንገር ነው። ያው ተፈርዶባትም ከሆነ እኔ ሳሎም ወስነው አቃቢ ህጉ ነው የሚወስነው። ከተፈረደባትም ምንም ማድረግ አይቻልም። እናንተ ከቻላችሁ ደግሞ
ሞክሩ ከነገረቻችሁ ለእናንተ ይሄው ለመጨረስ ከነገረቻችሁ ሞክራችሁ ያለችበት ፍንጭ ከተገኘ አሪፍ ነው፣ ደስ ይለኛል። እኔ የምፈልገው ነገር ነው። 2 ዓመትም ስለፋ የነበረው ልጆቼን ብቻ እንድታሳየኝ ነው። እሷ እኮ እኔን አለመፈለግ መፍታላት፣ ካልፈለገች መሄድ መፍታላት አይደለ? እኔ እሷ ግዴታ የኔ ትሁን ከኔ ጋር ታርቃ ትኑር አይደለም ሐሳቤ። ልጆቼን ታሳየኝ ነው። ብቻዋን አልወለደችም አይደለ? አንድ ሰሞን ተዋደናል፣ ተጋብተናል፣ አብረን ኖርን፣ ልጆች ወለድን አይደለ? አሁን እነዛ ልጆች የኔ ናቸው። ያለ አባት አይጠሩም። በእናት የሚጠራ አህያ ብቻ ነው አይደለ? በቅሎ ነው አህያ ነው በእናት የሚጠራው። እና አባት እስካላቸው ድረስ ከአባታቸው ጋር ማደግ መፍታላቸው። አባታቸው የሚናፍቃቸዋል፣ አባትን ማሳደግ መፍታለው። እኔም ልጆቼን የማሳደግም ከኔ ጋር የመኖር መፍታላቸው። ስለዚህ እኔ የምፈልገው ልጆቼን ነው ሰይድ፣ እንዲህ በጉልበት በየሆነ በእንትን በእልህ ሳይሆን በቃ እንደ ትልቅ ሰው ሁለታችሁም አንተም ጋር አለ ሱመያም ጋር አለና ያንን ነገር ገድላችሁ ኢጎአችሁን ገድላችሁ በሰላማዊ መንገድ በቃ ተሸነፋችሁ ለልጆቻችሁ መልካም ነው፣ ጥሩ ነገር ነው። ይሄን ታውቀዋለህ አንተም እሷም ታውቀዋለችና ያንን ነገር እንድታደርጉ ነው እኛ ራሱ እየተሯሯጥን ያለነውና ተዋውቀናል። እኛም መተዋወቅ ያው ብዙ ሰው በአንዳንድ አጋጣሚዎች ይተዋወቃልና ያንን ነገር ለማስተካከል ነው ሰይድ። እና እንደ አላህ ፍቃድ ያው አላህ ያለው ነው የሚሆነው። እስከዛሬም ድረስ በእርሱ ነው እየኖርን ያለነውና እንደም ታያለህ ማስተካከሉን የሚጠላ የለም። እኔም እንዲስተካከል ነው ፈልገው። ከቻላችሁ በጣም ደስ ይለኛል ካደረጋችሁት እና ብቻ ኢንሻአላህ አላህ ከሄድ አድርገው። እኔ እሷ እንድታሰርም እንዲፈርድባትም አልፈልገው። አሁን በዚሁ አጋጣሚ ባጠፋችው ወንጀል እንድትታሰርም እዛም እንድትቆይም ያደረኳት እሷ ምንም እኔን ብትመታኝ ብትወጋኝ ራሱ እኔን አላሳስራትም። እሷ አንድ ሴት ልጅ ነች፣ 2 ሚስቴ ነች። ያሳሰርኳት ግን 2 ዓመት ተለማምጬ አንተ በእልህም በጉልበትም ሳይሆን እንዳልከው በእልህም በጉልበትም አይደለም 2 ዓመት ስለማመጥ ስለምናት ሰው ስልክባትም በሚዲያም ስለምናት ያጠፋሁትን ሁሉ ይቅርታ እያልኩ ምን እያልኩ ብዙ ነገር ሳደርግላት እምቢ ብላኛለች። አሁን አንድና አንድ ያለኝ አማራጭ ይሄ ብቻ ነው፣ ልጆች የማገኝበት መንገድ። ከታሰረች አሁን አጋጣሚ ሆኖ ወንጀል ተሰራ፣ ወንጀሉ በሷ ክሱ እንዳለ በሷ ሆነ፣ ኬዙ የዚህ ኬዝ መነሻ እሷ ሆነች፣ ይሄን ያደረገችው እሷ ነች። አንድ እሱ ነው። 2 ደግሞ ልጆቼንም አላሳይም ብላ በመከልከሏ እዛ መርማሪው ይጠይቃታል። አባት ነው፣ ልጆቹን የማየት መፍት ስላለው ልጆቹን አንጭና አሳዩ ነው። እምቢ ካልሽ ደግሞ እንግዲህ ጉዳዩ የሚጨርሰው ፍርድ ቤት ነው። በፍርድ ቤት ትጨርሳላችሁ ነው። ጊዜ ተሰጥቷት ነው። ገባ አይደለ? እሺ ብላ የምታመጣ ከሆነ በዛው ምን ታሳየኝ፣ እኔም ደግሞ እዛው እያለች ተስማምተን ኬሱን ላነሳ ነው። እና ይሄንን አጋጣሚ ተጠቅሜ እሷ እስር ቤት ስትሆን ኬዙን ከዚህ ጋር ያያያዝኩት እንትን እንዲሆንልኝ ነው። አሁን በዚሁ አጋጣሚ እሷ መታሰሯ ያው ፍርድ ቤት ከገባው በዚህ ኬዝ ይፈርድብኛል ተነግሯታል፣ ሁሉ ነገር ታውቋለች። በዚህ ኬዝ ከተፈረደብኝ ረጅም ጊዜ ቆያለሁ፣ ልጆቼ እኔን ይፈልጉኛል ይናፍቁኛል ብላ ስለምታስብ እሺ ብላ ታመጣቸዋለች። ትገደድና ማለት ነው። የሚያስገዳትም ምንድነው እዚህ ከምቆይ ልጆቼ ማየት አለብኝ፣ ልጆቼ ጋር መሄድ አለብኝ ብላ ስለምትገደድ ለልጆቿ የምታስብ ከሆነ እሺ ትላለች። ለዛም ነው እንጂ እኔን በትመታኝም በትወጋኝም ሴት ልጅ ነች። ወይ መትቻት ወይም ደግሞ ዝም ነው የምለው እንጂ ሴት ልጅ እኔ መታችኝ ብዬ በእስር ቤት አልቀጣትም፣ አላሳስርም። አይደለም ሴት እኔ ወንድ ልጅ ራሱ ያው ወንድ ልጅ ይደባደባል፣ ይጣላል፣ ያሸንፋል፣ ይለያያል። ከዚህ ወንድ ልጅ አሳስሬም አላውቅም ከዚህ በፊትም ማለት ነው። ግን አንዳንድ ኬዞች ደግሞ እንዲስተካከሉ የምትፈልግ ከሆነ እንዲታረም ህጉ ራሱ ግዴታ ያስሯል ማለት ነው። ህግ የሚያውቅ ከሆነ ማለት ነው። ለዛ መታረም ግዴታ ስለሆነ ነው። ጸቡም አይነት አለው አላ የወንድ ጸብ ዝም ብለህ በተራ ነገር ተጋይተህ ከተደባደብክ ዝም ብለህ ትለያያለህ። በሆነ ኬዝ ከሆነ ግን ያንን ኬዝ አልተውም ስላለ በህግ እንዲጠየቅ ማድረግ ግዴታ ስላለ ወንድ የሚታሰረው እንጂ እኔ ሰው ማሳሰር አልፈልግም። ተጣላው ወይ ደበደብኩት እንለያያለን፣ አለቀ። እና እናንተም ያመጣችሁት አሪፍ ሐሳብ ነው እንዳልኩኝ፣ እናንተንም ሽምግልና እንደላኳችሁ እኔን ተባበሩኝ አልኳችሁ። እሷም እንድትፈታ ለሷም ካዘናችሁ ሁሉም ሰው ነው የሚያዝንላት እንድትፈታ የሚፈልገው ማለት ነው። እና አንድ ልጅም አናገረኛለች ከዱባይ። እኔ ሱመያ አገር አውቀዋለሁ፣ አንተ ባለፈው ሄድክበት ወደ አንበሳሜ ነው ምናምን ነገር ነው ሄድከው አለች። እዛ አይደለችም አለች፣ ተሳስተሃል፣ አንተ ባለፈው ሄድክበት ቦታ ልክ አይደለም፣ ደብቃ ነው ሱመያ፣ ሰፈሯ ሌላ ቦታ ነው። የዚህ ቤተሰቦቿን አድራሻ ስም በደንብ የምታውቅ ከሆነ ንገረኝ ብላ ነገርያት ነበር፣ ግን አላወቀቻቸውም። አሁን ፋዘሯም በህይወት ስለሌሉ ማለት ነው። እና የእነሱን አድራሻም ስላላወቀች ነው። ባቅ ኖሮ ቤቱን እነግራለሁ። ግን በአሁን ሰዓት ሱመያ ራሱ ብትሞት እዛ ጎንደር አትወስዳቸውም።
አይኖሩም። ስትዋሽ እዛው ተደብቆ ነው ልጆቹ። ከዚሁ ከኢትዮጵያ ከአዲስ አበባ ውስጥ ወዴትም አይሄዱም ያለችው። ስለዚህ ሰላምም ከሆነች ያናገረቻችሁ ሰላምንም ልጁ ሊያስፈርድባት ነው ጨክነዋል ብላችሁ ንገሯት። ተፈርዶባት በኋላ ይቆጭሻል። ለዛ ነው የደወለችው። ከተፈረደባት አትወጣም። እኔ እንኳን ይቅርታ ብል ምንድነው በህጉ መሰረት በቃ ይቅርታ እሱ ስላላት ግን ባጠፋችሁ ወንጀል ደግሞ ይሄን ያልተቀጣና ትወጣለች ነው የሚባለው። በአሞክሮ ትወጣ ማለት እና ስለዚህ ይሄን ነገር ያለው ንገሯት። ተፈርዶባት እንደ ቀልድ 2 ዓመትና 4 ዓመት 5 ዓመት ምናምን ከሚፈርድባት በዚህ ወንጀል ቶሎ ተናገሪና አንቺው ሐቁን አውጭና አባትየው ልጃቸውን ይሄ ነው በቃ ማን ይጠላል? እስኪ ህግ ያስገድዳል። እንደውም ሰላምም ያለችው ህግ እኮ ከልክሎ አይልም። ከወለዳችሁ በኋላ ብትለያዩ እንኳን ንብረት ተካፈሉ ነው እንጂ ልጆች ተካፈሉ የሚል ህግ የለም። ልጆቻችሁን በሚፈቀድል ቀን ይሄ ነው የሚለው አይደለ? ስለዚህ እናንተም እናንተ እኮ ንብረት ማላካፈልም ብለናል። ንብረት እኔ ጋር የላትም። ስለሱ አንተን አይመለከትም። ንብረት እኔ ጋር የላትም። አትግባ፣ በማይመለከት ጉዳይ አትግባ። በቃ እኔ ማለት ከሆነ እኔ እናንተ ልሸኛችሁ። አይ እሱ እንደዛ ሳይሆን አሚር እንደተነጋገር ነው። እሺ አይ እንደዛ ሳይሆን አሁን ምን መሰለህ ማድረግ የሚችሉት የትኛውንም ነገር ማድረግ የሚፈልጉትን ነገር ያደርጋሉ። እኛ ወደ ሰላም ለማምጣት ነው እየታገልን ያለ ነው። አንተም እኮ አሁን እኮ ለሷ አዝነህ ልጆቹን ያሉበትን አጣርተህ መጣ ብዬ ነው እንጂ ያወራው ቆሜ እንደዚህ ራሱ አንተ ማውራት አልፈልግም። ለክርክር ከመጣ ስለ ንብረት አንተን አይመለከትም። ንብረት ከኔ ተካፍለ አንተ ጋር ይዛ እንደመጣ ፈልግም እኮ ከኔ ተካፍለ አንተ ጋር ይዛ እንደመጣ ፈልገህ ነው። እንደዛ ፈልገህ ነው። ሴት ልጅ ስትበደል ደግሞ ጥሩ አይደለም። እንደዛ አይደለም። አሁን እንደዚህ አይደለም። ለምን ይዛችሁ መጣችሁ? በቃ ጨርሰውና እኛ ችግር የለውም። በቃ ሰይድ በቃ እዛ መኪናው ጋር በቃ ካሁን በኋላ እሱ ስለሷ ምንም ነገር እንዳያወራኝ። ኖ አይ እንደዛ ሳይሆን ሰይድ እሱም ገና አጠገቧም እንዳለ ብዬዋለሁ። ከኔ ጋርም እንዳወራ በቃ የሚነገረው የሚሰማ ነው። እና ሰይድ በዚህ አጋጣሚ መኪናው ጋር ብቸኛ ሸኛቸዋለሁ። እሺ ሂጅ እመጣለሁ። ይሄን ሰውዬ ከአጠገቤ እንዳደረስከው ችግር የለውም ሰይድ። በእናትህ አሚር እኮ ምን ሆኖ ነው? በእናትህ አይ ልጅነትም ወጣትነትም አለበት። ለዛ አንዳንዴ እኮ ማረጋጋት ይፈልግን ያለ ነው እኮ ያን ነገር እዚህ አላግባ ብቻ ሰይድ አትጨናነቅ። ካጣራችሁ ቆንጆ ነው። የምፈልገው መስፍን ነው። ድረሱበት እናንተ ያለችበት ምን አይ በቃ እኛ ጨርሰን ያለው ነገር እንመጣለን። አንድ ነገር ታገሰን ሰይድ።